ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን የሚሰጡትን ማስጠንቀቂያ ለቀናት ለዘብ ያደረጉት ሲሆን ዛሬ ግን ፈጽሞ ባልተለመደ መልኩ ራሳቸው ጠመንጃ ይዘው የሚያሳይ በኤአይ የተሰራ ፎቶ በገጻቸው ፖስት አድርገው ከዚህ በኋላ ጥሩ ሰው የሚባል የለም፣ በኢራን ላይ ከባድ እርምጃ ወስዳለሁ ሲሉ ከባድ ዛቻ በኢራን ላይ ማሰማታቸውን እንዳዲስ ጀምረዋል። የዛሬው ዛቻ ግን በአይነቱም ሆነ በተጠቀሙት ፎቶ ፈጽሞ የተለየ ነው። ጉዳዩን አስመልክቶ በሰፊው የማስደምጣችሁ ዘገባ ይኖራል። በሌላ በኩል ኢራን በታሪክ ውስጥ ታይቶ በማይታወቅ ሁኔታ የገንዘብ ምንዛሬዋ መውደቁ ተሰምቷል። ከዚህ ቀደም $1 በ1 ሚሊዮን የኢራን ገንዘብ ነበር የሚዘረዘረው። በዛሬው ዕለት የወጣው አስደንጋጭ የተባለው መረጃ እንደሚያሳየው አንድ የአሜሪካ ዶላር በ1.8 ሚሊዮን የኢራን ገንዘብ ነው እየተዘረዘረ የሚገኘው። ይህም በታሪክ ውስጥ የዓለማችን ዝቅተኛው ገንዘብ ያደርገዋል። ይህም የኢራን ኢኮኖሚ ከፍተኛ ቅርቃር ውስጥ መግባቱን ያመለክታል። ይህንን በተመለከተ በሰፊው መረጃ ተሰምቷል፣ አስደምጣችኋለሁ። በሌላ በኩል ደግሞ ክቡራን አድማጮች ኢራን አመሻሹን መግለጫ አውጥታለች። ባወጣችው መግለጫ የቀጠናው ሀገራትንም ሆነ አሜሪካና እስራኤልን በጥብቅ አስጠንቅቃለች። ጦርነት ዳግም ከተጀመረ ከባድ እርምጃ ለመውሰድ እንደተዘጋጀች ገልጻለች። በሌላ በኩል ደግሞ የየመኑ ሀውቲም አስቸኳይ መግለጫ አውጥቷል። በአስቸኳይ የሆርሙዝ ወሽመጥ ተከፍቶ የኢራን ላይ የተጣለው እገዳ ካልተነሳ በስተቀር የቀይ ባህርን በማተራመስ የባብኤል መንደም ስትሪትን ሙሉ በሙሉ እንደሚዘጋው ገልጿል ሀውቲም። ይህም ደግሞ ሌላ ከባድ የሆነ ውጥረትና ጭንቀት በዓለም ላይ ፈጥሯል። ይህንንም ጉዳይ በዝርዝር የምታደምጡት መረጃ ይኖራል። የተባበሩት አረብ ኤምሬትስንም የተመለከቱ አዳዲስ ሰበር መረጃዎች አሉ። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የሚያሰሙትን ዛቻን ለቀናት ጋብ አድርገውት የነበረ ሲሆን በዛሬው ዕለት ግን ጠንከር ባለና ባልተለመደ መልኩ ኢራንን ማስፈራራት ጀምረዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ያላቸው ትዕግስት ማለቁን በሚያሳይ መልኩ ከባድ ማስጠንቀቂያ ማስተላለፋቸውን ነው በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ የገለጹት። ፕሬዝዳንት ትራምፕ ከዚህ በፊት ባልተለመደ መልኩ በራሳቸው በሆነው ትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ በኤአይ በተቀነባበረ ምስል እሳቸው ጠመንጃ ይዘው በእጃቸው የተነሱትን ፎቶና ከጀርባቸው ደግሞ የተለያዩ አካባቢዎች ሲፈነዱ የሚያሳይ ምስል አድርገው የፀሐይ መነጽር ማጥለቀው እንዲሁም የአሜሪካን ሰንደቅ ዓላማ ከኋላቸው አድርገው የሚያሳይ የተቀነባበረ ምስል በማጋራት ለኢራን ጠንካራ መልእክት ልክ ያለው ብለዋል።
በምስሉ ላይ በጉልህ እንዳሰፈሩት ከእንግዲህ ደግ ሰው መሆኔ አብቅቷል፣ ኖ ሞር ሚስተር ናይስ ጋይ የሚል ጽሑፍ ሰፍሮ አስነብቧል። ፕሬዚደንት ዶናልድ ጄ ትራምፕ አመሻሹን ባወጡት በዚህ ጽሑፍ ላይ እንዳሉት ከሆነ ኢራን ሁኔታዋን ማስተካከል አልቻለችም፣ ከኒውክሌር ነፃ የሆነ ስምምነት እንዴት መፈረም እንዳለባትም አታውቅም፣ ስለዚህ በቅርቡ ብልህ ቢሆኑ ይሻላቸዋል፣ ትግስቴ እንጥፍጣፊው አልቋል ሲሉ ፕሬዚደንቱ ጠመንጃ እንደታጠቁ የሚያሳይ ምስል አጋርተው ለቀዋል። የኢራንን አቋም አጥብቀውም ሲተቹ ተደምጠዋል። የፕሬዝደንት ዶናልድ ጄ ትራምፕ ይህ ዛቻ የተሰማው በአሜሪካና እስራኤል እንዲሁም በኢራን መካከል የተከሰተውን ጦርነት ለማስቆም የተጀመረ የሰላም ድርድር ሙሉ በሙሉ እክል አጋጥሞት በቆመበት በአሁኑ ሰዓት ነው። የሰላም ድርድሩ መስተጓጎልን ተከትሎ የሲኤንኤን የፖለቲካና የደህንነት ጉዳዮች ትንታኔ አቅራቢ የሆኑት ኒክ ሮበርትሰን ባቀረቡት ጥልቅ ትንታኔ ላይ የዓለም ሁሉ አይኑን ወደ ቴህራን ላይ ጥሎ የኢራን አመራሮች የሚወስዱትን ቀጣይ እርምጃም በጉጉት እየተጠባበቀ ይገኛል ብለዋል። በፓኪስታን አደራዳሪዎች በኩል ፕሬዝደንት ዶናልድ ጄ ትራምፕ ውድቅ ካደረጉት የመጀመሪያው የኢራን የሰላም ሐሳብ በመቀጠል ኢራን የተሻሻለ የሰላም ሐሳብ ታቀርባለች ተብሎ እየተጠበቀ መሆኑ ተዘግቧል። ለድርድሩ ቅርበት አላቸው የሚባሉ ምንጮች ለሲኤንኤን የዜና ወኪል እንዳረጋገጡት የኢራን ምላሽ ዛሬ ወይም እስከፊታችን አርብ ባለው ጊዜ ውስጥም ሊላክ እንደሚችል አመልክተዋል። ሆኖም ግን ይህ መዘግየት ከኢራን ጠቅላይ መሪ አያቶላ ሙጅተባ ሐሜኒ ጋር ለመገናኘትና ውሳኔ ለማሳለፍ የተፈጠረን ከባድ ችግር ያመላክታል ሲሉ ግምታቸውን አስቀምጠዋል። በትንታኔው መሰረትም የሁለቱም ወገኖች ትዕግስት በተለያየ መንገድ እየተፈተነ ይገኛል። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ ካቢኔያቸው ባደረጉት ንግግር በሳምንቱ መጨረሻ በኢስላማባድ የድርድር ቡድኑን የመሩት የኢራን ውጭ ጉዳይ ሚኒስትር ምላሽ እንደሚሰጡኝ አረጋግጠውልኛል ብለዋል። ምንም እንኳን የተወሰነ የጊዜ ገደብ አያስቀምጡም። ዋይት ሀውስ ትዕግስቱ እያለቀ መሆኑን ካሳወቀ በኋላ ወዲያውኑ ይህ ይፋዊ መግለጫ መውጣቱ የጉዳዩን አሳሳቢነት በግልጽ አሳይቷል። ፕሬዝዳንት ዶናልድ ጄ ትራምፕ ኢራን በቅርቡ ብልህ ብትሆን ይሻላታል፣ አለዚያ ግን ዱላ እየቀረበ ነው ሲሉ ያስተላለፉት መልእክት በቅርቡ በኢራን ጉዳይ ከሚያስተላልፏቸው የተረጋጉ መልእክቶች እጅግ የሚቃረንና የጦርነት መንፈስ ያለው መሆኑን ተንታኞች ይገልጻሉ። ከፕሬዝደንቱ መግለጫ በመቀጠልም ነጩ ቤተ መንግስት ዋይት ሀውስ ባወጣው መግለጫ ላይ የአሜሪካ ትዕግስት እያለቀ ነው፣ የኢራንን ምላሽ በመጠባበቅ ላይ ነን ብለዋል። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከፍተኛ የኢራን ባለስልጣናት እስካሁን በአደባባይ ካልታዩት ጠቅላይ መሪ ሙጅተባ አሊ ካሚኒ ጋር ቀጥተኛ የሆነ ግንኙነት መፍጠራቸው አጠራጣሪ ነው ሲሉ እስካሁን ስለ ሙጅተባ ካሚኒ አሜሪካ ያላት መረጃ የጠራ እንዳልሆነ ገልጸዋል። ኢራን ውሳኔ ማሳለፏን ባዘገየች ቁጥር በርካታ ጥያቄዎች በኢራንና በአመራሮች ዙሪያ መነሳታቸው አልቀረም ያለው የሲኤንኤን ዘገባ ይህ የውሳኔ መዘግየት ጠቅላይ መሪው አያቶላ ሙጅተባ ካሚኒ በረጅም የሎጂስቲክስ ሰንሰለት መጨረሻ ላይ በሚስጥር መደበቂያ ቦታዎች ስለሚገኙ ነው ወይስ ደግሞ የድርድሩን ጊዜ አራዝሞ አሜሪካን ለማዳከም የተደረገ ቀጭን መንገድ ነው የሚለው ጉዳይ በተንታኞች እስካሁን አሻሚ በሆነ ሁኔታ እንዲቆይ አድርጎታል። በተያዘ ወታደራዊና ስትራቴጂካዊ ዜና የአሜሪካው ዎል ስትሪት ጆርናል ከፍተኛ የአሜሪካ መንግስት ባለስልጣናትን ጠቅሶ እንደዘገበው ፕሬዝደንት ዶናልድ ጄ ትራምፕ ኢራን የኒውክሌር ፕሮግራሟን እንድትተው ለማስገደድ በማሰብ የአሜሪካ ብሔራዊ ደህንነት ባለስልጣናት በኢራን ወደቦች ላይ እጅግ የተራዘመ የባህር ላይ እገዳ ለማድረግ ዝግጅት እንዲያደርጉ ቀጭን ትዕዛዝ በሚስጥር ማስተላለፋቸውን ጋዜጣው አጋልጧል። ዎል ስትሪት ጆርናል በዘገባው መሰረት ትራምፕ ኢራን በቅን ልቦና እየተደራደረች ነው ብለው አያምኑም። በመሆኑም ኢራን የዩራኒየም ማበልጸግ ፕሮግራሟን ለ20 ዓመታት እንድታቆምና ከዚያም በኋላ ጥብቅ ገደቦችን እንድትቀበል ለማስገደድ ይህ የረዥም ጊዜ ማዕቀብ ወሳኝ መሆኑን አምነውበታል። ስማቸው እንዳይጠቀስ የፈለጉ ባለስልጣናት ለጆርናሉ እንዳረጋገጡት ከሆነ ትራምፕ ሰኞ ዕለት በዋይት ሀውስ ሲቹዌሽን ሩም ባደረጉት ስብሰባ ላይ የአየር ላይ የፈንጂ ድብደባን ዳግም መጀመርም ሆነ ከግጭቱ ሙሉ በሙሉ መውጣት እጅግ አደገኛ መሆኑን በሁለቱም በኩል አሳውቀዋል። በምትኩም የአሜሪካ የባህር ኃይል ቴህራን የዋሽንግተንን ፍላጎት ሙሉ በሙሉ እስክትቀበል ድረስ ሆርሙዝ ወሽመጥን ዘግቶ የኢራንን ቁልፍ ነዳጅ ወደ ውጪ እንዳይጋጋዝ ማገድና መከልከል መመሪያ ሰጥተዋል። ይህ የባህር ላይ እገዳና የጦርነት ድባብ በዓለም አቀፉ የኢኮኖሚና የነዳጅ ገበያ ላይ እጅግ ከባድ የሆነ ንዝረትን ፈጥሯል። የዓለም አቀፉ የነዳጅ ዋጋም ዳግም በዛሬው ዕለትም ያሻቀበ ሲሆን በአሜሪካና በኢራን መካከል በሆርሙዝ የባህረ ሰላጤ ዙሪያ ያለውን ውጥረት ምንም የመረጋጋት ምልክት ባለማሳየቱ ምክንያት
የብሬንት ድፍድፍ ነዳጅ ዋጋ ትናንትና ከነበረበት ከ3 በመቶ በላይ በማደግ አንድ በርሜል ከ114 የአሜሪካን ዶላር በላይ ተሽጧል። በተመሳሳይ የዌስት ቴክሳስ ኢንተርሚዲየትም ዋጋ ከ103 ዶላር በላይ አሻቅቧል። ይህ የዋጋ ንረት የተከሰተው ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን የነዳጅ ኤክስፖርት ለመገደብ የተራዘመ የባህር ላይ እገዳ እንዲደረግ ማዘዛቸውን የሚገልጹ ዘገባዎች መውጣታቸውንና የዲፕሎማሲ ጥረቶችም ምንም አይነት ተጨባጭ ውጤት አለማምጣታቸውን ተከትሎ ነው። የቲክሚል ማኔጂንግ ዳይሬክተር የሆኑት ጆሴፍ ዳህሪሪ እንዳስረዱት ከሆነ የነዳጅ ዋጋ መጨመር ገበያው አሁንም በመካከለኛው ምስራቅ ባለው የመስተጓጎል ስጋት እየተመራ መሆኑን ያሳያል ብለዋል። ሮብለት የነዳጅ ዋጋው ወደ ላይ ማምራቱ የአሜሪካ እገዳ በኢራን ወደቦች ላይ ለረጅም ጊዜ ይቀጥላል የሚለው ግምት በመካከለኛው ምስራቅ ቀጣይነት ያለው የአቅርቦት መስተጓጎልን ይፈጥራል የሚለውን ስጋት በማጠናከሩ ነው። በዚህም የተነሳ ፊዚካል ገበያዎችን ውስንነት ስለሚኖርባቸው በዋጋው ላይ ያለውን ወደ ላይ የማደግ ጫና ይቀጥላል ሲሉ ዳህሪ አብራርተዋል። ይህ የነዳጅ ዋጋ መናር በሸማቾችና በንግድ ተቋማትን እጅግ በጣም ከወዲሁ ያስፈራቸው ሲሆን አስቸኳዩ ስጋት የድፍድፍ ነዳጅ ዋጋ ብቻ ሳይሆን ቤንዚን፣ ናፍጣና የአውሮፕላን ነዳጅ ጭምር በመስተጓጎሉ ምክንያት ጫናው በፍጥነት ወደ ትራንስፖርት፣ የአየር ትኬት ክፍያዎች፣ የጭነት ማጓጓዣ ዋጋዎችና የንግድ ተቋማት የሥራ ማስኬጃ ወጪዎች ላይ እየተንጸባረቀ ነው። የነዳጅ ዋጋው በዚህ መልኩ በከፍተኛ ደረጃ መቀጠሉ ደግሞ የማዕከላዊ ባንኮች የወለድ ምጣኔን ለመቀነስ እያመነቱ ባለበት በዚህ ወቅት የዋጋ ግሽበትን መቆጣጠር ይበልጥ አዳጋች እንዲሆንባቸው አድርጓል። የኃይል አቅርቦት ወጪን መጨመር በየደረጃው በኢኮኖሚ ውስጥ ሰርጎ በመግባት በመጀመሪያ በነዳጅና በሎጂስቲክስ ከዚያም በምግብ በገቢ ዕቃዎችና በጉዞ ላይ ተጽዕኖ ማሳደሩ አይቀሬ ነው። የሆርሙዝ የባህረ ሰላጤ የዓለም አቀፍ የነዳጅ ተፈጥሮ ጋዝና የተጣሩ ምርቶች መተላለፊያ ቁልፍ መስመር በመሆኑ ማንኛውም የተራዘመ የባህር ላይ እንቅስቃሴ እገዳ ገዢዎችን ውስን በሆኑ የነዳጅ ጭነቶች ላይ ከፍተኛ ፉክክር እንዲያደርጉ ያስገድዳቸዋል። ነጋዴዎች የነዳጅ አምራቾች ምን ያክል ማምረት ይችላሉ የሚለውን ብቻ ሳይሆን የባህረ ሰላጤው ውጥረት በቀጠለበት በዚህ ሁኔታ ምን ያህሉ በተጨባጭ ወደ ደንበኞቻቸው ሊጓጓዝ ይችላል የሚለውንም እያሰቡ ነው። ወደ ኢራን የውስጥ ጉዳይ ስናመራ ደግሞ ይህ የውጭ ጫናና የጦርነት የኢራንን ኢኮኖሚ ከምንጊዜውም በላይ በከፍተኛ ሁኔታ እየደቆሰው ነው። የኢራን ብሔራዊ ገንዘብ ከአሜሪካ ዶላር ጋር ሲነጻጸር በታሪክ ውስጥ ታይቶ በማይታወቅ ደረጃ የዓለም ዝቅተኛው ገንዘብ ሆኖ መውረዱ ተነግሯል። አሁን ላይ በኢራን ውስጥ የ1 ዶላር ምንዛሬ ገበያ ወደ 1.8 ሚሊዮን የኢራን ሪያል የደረሰ ሲሆን የኢራን የዜና ወኪል የሆነው ኢስና የዜና ወኪል እንደዘገበው ከሆነ ባለፉት 2 ቀናት ውስጥ ብቻ የ1 ዶላር ዋጋ ከ23000 ቶማን በላይ ጭማሪ አሳይቷል። አንድ የኢራን ቶማን ከ10 የኢራን ሪያል ጋር እኩል ነው። ይህ ከፍተኛ የገንዘብ ዋጋ ማሽቆልቆል የተከሰተው ከአሜሪካና ከእስራኤል ጋር በተደረገው የተኩስ አቁም ስምምነት እጅግ አሳሳቢና ተሰባሪ በሆነበት እንዲሁም አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ የነዳጅ እንቅስቃሴን በከፍተኛ ሁኔታ በገደበበት በአሁኑ ወቅት ነው። ጦርነቱ ከመቀስቀሱ በፊትም ቢሆን የኢራን ኢኮኖሚ እጅግ አሳሳቢ በሆነ ሁኔታ ውስጥ የነበረ ሲሆን በዋጋ ግሽፈቱ በተለይም በተለያዩ ማዕቀቦች ምክንያት የዜጎች የነፍስ ወከፍ ገቢ በ2012 ከነበረው 8000 አሜሪካን ዶላር በ2024 ወደ 5000 አሜሪካን ዶላር አሽቆልቁሏል። የተባበሩት መንግስታት ድርጅት የልማት ፕሮግራም ባወጣው መረጃ መሰረት የወደፊቱ እጣ ፈንታ ከዚህም የከፋ ሊሆን ይችላል። በግጭቱ ምክንያት ተጨማሪ እስከ 4.1 ሚሊዮን የሚደርሱ ኢራናውያን ዜጎች ወደ አስከፊ ድህነት አዘቅት ውስጥ ሊገቡ ይችላሉ ሲል ግምቱን ያስቀምጣል። በሌላ በኩል የቀጠናው ሀገራት ዲፕሎማሲያዊና ስትራቴጂካዊ ውሳኔዎች ትኩረት እየሳቡ ነው። የተባበሩት አረብ ኤሚሬቶች ከፍተኛ ባለስልጣን ለሲኤንኤን የዜና ወኪል በሰጡት መግለጫ ዛሬ አመሻሹን የተባበሩት አረብ ኤሚሬት ከነዳጅ ላኪ ሀገራት ድርጅት ኦፔክ መውጣቷን ተከትሎ ከሌሎች ዘርፈ ብዙ ዓለም አቀፍ ተቋማት የመውጣት ምንም አይነት አሁን ላይ እቅድ እንደሌላትና በዚህ ጉዳይ እያሰበች እንዳልሆነ ገልጸዋል። ኤሚሬቶች ከኦፔክ ከወጣች በኋላ ይህች የቀጠናው ሀያል ሀገር የሆነችው ኤሚሬት ከሌሎቹም ቁልፍ ተቋማት ልትወጣ ትችላለች የሚል ሰፊ
መላምትም በከፍተኛ ሁኔታ ተነስቷል። ይሁን እንጂ ባለስልጣኑ ስለዚህ ጉዳይ ተጠይቀው ሲመልሱ ሀገራችን ኤምሬት በሁሉም መስኮች ያላት ሚናና አስተዋጽኦ አግባብነትና ጠቀሜታን እየገመገመች ትጓዛለች ብለዋል። ከኦፔክ መውጣት ውሳኔ ይፋ የተደረገው የባህረ ሰላጤው የትብብር ምክር ቤት GCC በጅዳ ካካሄደው አስቸኳይ ስብሰባ ጋር በተገጣጠመበት ወቅት ነው። ባለስልጣኑ ይህ የጅዳው ስብሰባ በትክክለኛው አቅጣጫ የተወሰደ የመጀመሪያውና ጥሩ እርምጃ ነበር ብለዋል። ከአስፈላጊው ነባራዊ ሁኔታ አንጻር አሁንም ገና ብዙ መስራት የሚገባቸው ስራዎች አሉ ሲሉ አሳስበዋል። የተባበሩት አረብ ኤሚሬቶች የእስላማዊ ትብብር ድርጅት OIC እና የአረብ ሊግ ኦፍ አረብ ስቴትስ አባል ከመሆኗን ባሻገር የአሜሪካ ቁልፍ አጋርና ከእስራኤል ጋርም እያደገ የመጣ ጠንካራ የሆነ ግንኙነት አላት። ወደ ቀጠናው የጦርነት ስጋቶች ስናመራ ደግሞ በኢራንና በአጋሮቿ በኩል የሚሰነዘሩ ማስጠንቀቂያዎች ከፍ ብለዋል። የኢራን ብሔራዊ የጸጥታ ኮሚቴ ምክትል ኃላፊ የሆኑት አላዲን ቦሩጀርዲን በሰጡት መግለጫ የአሜሪካ ጦር በኢራን ወደቦች ላይ የጣለውን የባህር ላይ እገዳና የንግድ መርከቦችን ማገት ተከትሎም ኢራን አጸፋዊ እርምጃ በማንኛውም ሰዓት ከዛሬ ጀምሮ ልትወስድ ትችላለች ሲሉ አስጠንቅቀዋል። ኃላፊው አክለውም ኃይሎቻችን በቀጠናው ከሚገኙ መርከቦች መካከል አንዱን በመቆጣጠር ወደ ኢራን የባህር ዳርቻዎች በማምጣት ለእንዲህ አይነቱ ድርጊት በቀላሉ አጸፋዊ ምላሽ መስጠት ይችላሉ በማለት ዝተዋል። በመካከለኛው ምስራቅ ሌላኛው እጅግ ስትራቴጂካዊ የሆነው የቀይ ባህሩ የባብ ኤል መንደብ ስትሪትን የባህር ላይ ያላቸውንም ዛቻም በድጋሚ በማሰማት ኢራን ገና አዳዲስ በእጁ ያሉ ካርዶችን ገና ይፋ አላደረግንም ብለዋል። የቀይ ባህሩን የባብኤል መንደብ ጠቀሜታ ከሆርሙዝ ባህረ ሰላጤ በምንም የማይተናነስ ነው ሲሉ የተናገሩ ሲሆን አሜሪካ በዚህ እገዳዋ ከቀጠለች እኛም የቀይ ባህርን ደግሞ መልሰን እንቆልፍባታለን ብለዋል። ኢራን ከዚህ ቀደም በየመን የሚገኙ የሃውቲ ኃይሎች ጋር የንግድ መርከቦችን እንዲያጠቁና የባህር መስመሩን እንዲዘጉ እንደምትጠይቅ አስቀድማ አሳውቃለች። ቦሩጀኒ አክለውን በመግለጫ የየመን አጋሮቻችን ሀውቲዎች መስመሩን ዘግተው በአሜሪካም በኢኮኖሚዋና በዓለም ዙሪያ ባሉ ህገወጥ ጥቅሞቿ ላይ ሌላ ከባድ ምት ለማሳረፍ ተዘጋጅተው የኢራንን ትዕዛዝ ነው እየተጠባበቁ ያሉት በማለት የሁቲዎችን ዝግጁነት አረጋግጠዋል። የኢራን ኃይሎች በሆርሙዝ የባህረ ሰላጤ ጥለነዋል ያሉትን ክልከላ ጥሰዋል በሚል ክስ እስካሁን 2 የንግድ መርከቦችን በቁጥጥር ስር መዋላቸው ይታወሳል። የፕሬዝዳንት ዶናልድ ጄ ትራምፕ ዛቻዎች ማብቂያ የሌላቸውና ባዶ ሲሉ ያጣጣሉት የፓርላማ አባሉ ቦሩጀርዲን ድርጊቱ የአሜሪካን ስም ከማግደፍና የኢራንን ጥንካሬ ለዓለም ከማሳየት ውጪ ጦርነቱ ለአሜሪካ ያተረፈላት ምንም ነገር የለም። ከዚህ በኋላም በአሜሪካ የምትቀሰቅሰው ጦርነትና ግጭት የኢራንን ኃያልነትና የአሜሪካን ደካማነት ከማጋለጥ ውጪ ምንም አይነት ትርፍ የለውም ብለዋል። አሁንም የበላይነቱን የያዝነው እኛንን ብለዋል። ይህ በእንዲህ እንዳለ የየመን ሀውቲዎች ቁጥጥር ስር የምትገኘው ሰንዓ የውጭ ጉዳይ ሚኒስትር ባወጣው ጠንካራ መግለጫ ፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር በፋርስ ባህረ ሰላጤ እያካሄደ ያለው የባህር መስመሩን የመዝጋት እርምጃ አጥብቀን እናወግዛለን ሲል መግለጫ አውጥቷል። ዛሬ አመሻሹን ሀውቲ ባወጣው ይፋዊ መግለጫ አክሎም ሰንዓ ኢራን በሆርሙዝ የባህረ ሰላጤ የወሰደቻቸውን እርምጃዎች ሙሉ በሙሉ እንደምትደግፍ አሳውቋል። በሀውቲ በሚመራው የሰንዓው ውጭ ጉዳይ ሚኒስትር በዛሬ አመሻሹ መግለጫው አሜሪካና የእስራኤል አገዛዝ በኢራን ላይ የከፈቱት ጥቃት እንዲሁም አሜሪካን በኦማን ባህር የፈጸመችውን የባህር ላይ ውንብድና ዓለም እጅግ ከፍተኛ ዋጋ እያስከፈለው መሆኑን አብራርቷል። ይህ ቀውስ በአቅርቦት ሰንሰለቶችና በባህር ትራንስፖርት ላይ መስተጓጎልን ከመፍጠርም በላይ የጭነት ማጓጓዣ ወጪዎችን በማናር ለዓለም አቀፍ የነዳጅና የምግብ ዋጋ ንረት ምክንያት ሆኗል ሲል ኮንኗል። ሚኒስትሩም አሜሪካም በኦማን ባህር የፈጸመችውን የባህር ላይ ውንብድና በኢራን የንግድ መርከቦች ላይ የደረሰችውንም ጥቃትና የሰራተኞቻቸውን እስራት ዓለም አቀፍ ሕግና የነጻ አሰሳ መብትን በግልጽ የጣሰ ነው ሲል ክፉኛ ተችቶታል። በተጨማሪ መግለጫው የኢራን በሆርሙዝ የባህረ ሰላጤ ላይ የወሰደቻቸውን የቁጥጥር እርምጃዎች ሙሉ በሙሉ ህጋዊ ናቸው ሲልም ገልጿል። ለዚህ ሀገራት የራሳቸውን ደህንነት ለመጠበቅ ያላቸውን ራስን የመከላከል መብትና ለጸጥታ ስጋቶች ምላሽ ለመስጠት በግዛታቸው ውሃዎቻቸው ውስጥም የባህር ጉዞን የመገደብ ስልጣን እንዳላቸው በመጥቀስ አብራርቷል። የሆርሙዝ የባህረ ሰላጤን ሁኔታ ለመፍታት ብቸኛውና አንዱ ዋናው መንገድ በአሜሪካና በእስራኤል በኩል በእስላማዊቷ ሪፐብሊክ የኢራን ሪፐብሊክ ላይ የተፈጸመውን የጥቃት መሰረታዊ መንስኤዎችን መፍታት ነው ሲል ያብራራል።
የየመን የውጭ ጉዳይ ሚኒስትር ከቀጠናው ውጭ ያሉ አንዳንድ አጋጣሚ ጠባቂ ኃይሎች ሁኔታውን ይበልጥ ሊያወሳስቡትና በአቅርቦት ሰንሰለቶችም ላይ በኃይል ዋጋና በዓለም አቀፉ ኢኮኖሚ ላይ ከፍተኛ የሆነ ጉዳት ሊያደርስ የሚችል ማንኛውንም እርምጃ ከመውሰድ እንዲቆጠቡ አጥብቆ አስጠንቅቋል። የዓለም ኢኮኖሚ አስቀድሞም በወንጀለኛ ኃይሎች የሚመራ አረመኔያዊ ድርጊት ነው በማለት ኮንኖታል። ከዚህም በተጨማሪ መግለጫው በአሜሪካና በእስራኤል አገዛዝ በኢራን ላይ የሚሰነዘረውን ጥቃት ለማስቆም ፓኪስታን ላደረገችው የሽምግልና ጥረት ያለውን ልባዊ አድናቆት የገለጸ ሲሆን የመን በኢራን ሊባኖስና በፊልስጤም ላይ እየተሰነዘሩ ባሉ ጥቃቶች ዙሪያ ገለልተኛ እንዳልሆነችና የሰነአ አቋምም ግልጽ ይፋዊና የማያወላውል መሆኑን አጽንኦት ሰጥቷል። እንደሚታወቀው ኢራን በየካቲት 28ቱን ያለምንም ቅድመ ሁኔታ የተከፈተባትን የአሜሪካ እስራኤል ጥቃት ጦርነት ተከትሎ በሆርሙዝ የባህረ ሰላጤ በኩል የሚደረገውን ትራንዚት ለጠላት ወገኖች ገድባለች። ጦርነቱ 40 ቀናትን ካስቆጠረ በኋላ በፓኪስታን አደራዳሪነት የተደረሰው የ2 ሳምንት ጊዜያዊ የተኩስ አቁም በአውሮፓውያኑ አፕሪል 8 ተግባራዊ ቢሆንም በኢስላማባድ ፓኪስታን የተካሄደው የዋሽንግተንና ቴህራን ድርድር የአሜሪካ ልዑካን ቡድን ባቀረባቸው የተጋነኑ ፍላጎቶች ውድቅ መደረጉን ያብራራል። ይህ በአሜሪካና በእስራኤል በኢራን ላይ የተከፈተው ጦርነት ከሊባኖስ፣ የመን፣ ኢራቅና የተውጣጡ የተለያዩ የኢራን አክሲስ ኦፍ ሬዚስታንስ ወይም የተቃውሞ ዘንግ ኃይሎች ቁልፍ አካል በመሆን በአንድነት ለመዋጋት ችለዋል። አሁን ደግሞ ሀውቲም መስመሩ የማይከፈት ከሆነ ጥቃት እንደሚሰነዝር በቀይ ባህር ላይ እየዛተ ይገኛል። ይህ በዚህ እንዳለ የቀድሞ የአሜሪካ ባለስልጣናት ፔንታጎን በኢራን ትምህርት ቤት ላይ ስለፈጸመው ጥቃት ዝም ማለታቸውን ተቹ። 5 የቀድሞ የአሜሪካ ባለስልጣናት በጋራ በመሆን ባወጡት መግለጫ በኢራን ጦርነት መጀመሪያ ላይ የአሜሪካ ጦር በኢራን ትምህርት ቤት ላይ በፈጸመው ጥቃት የአሜሪካ ጦር ስለነበረው ተሳትፎ ባለመገለጹም ፔንታጎንን በጽኑ ተችተዋል። ከነዚህ ባለስልጣናት መካከል አንዳንዶቹ ጥቃቱ ከተፈጸመ ረጅም ጊዜ በኋላ እንኳን መሰረታዊ ዝርዝሮች ይፋ ለመሆናቸው በጣም ያልተለመደና የአሜሪካውያን ስነ ምግባር ያልሆነ ሲሉ በጽኑ ተቃውሞታል። የካቲት 21 ቀን 2018 ዓመተ ምህረት በሚናብ ኢራን ውስጥ በሚገኝ የመጀመሪያ ደረጃ ትምህርት ቤት ላይ ተፈጽሟል በተባለ ሚሳኤል ጥቃት ከ110 በላይ ህፃናትን ጨምሮ 168 ሰዎች መገደላቸውን የኢራን ባለስልጣናት ማሳወቃቸው አይዘነጋም። ከዚያ ጊዜ ወዲህ ባሉት 2 ወራት ውስጥም ፔንታጎን ክስተቱን በምርመራ ላይ መሆኑን ብቻ ከማሳወቅ ውጪ ዝርዝር መረጃ ይፋ ለማድረግ ፈቃደኛ አይደለም። የአሜሪካ ሚዲያዎች በመጋቢት ወር መጀመሪያ ላይ የአሜሪካ ጦር መርማሪዎች የአሜሪካ መከላከያ ትምህርት ቤቱን ባለማወቅ በመምታታቸው ተጠያቂ ሊሆኑ እንደሚችሉ ቢያምኑም የመጨረሻ መደምደሚያ ላይ ግን ገና አለመድረሳቸውን አሳውቀው ነበር። የእንግሊዙ መገናኛ ብዙሃን ቢቢሲ ስለ ጥቃቱና ግልጽነት ባለመኖሩ ስለሚቀርበው ክስ ለፔንታጎን ባለስልጣናት ጥያቄ አቅርቦ ነበር። ይህ ክስተት በአሁኑ ጊዜ በምርመራ ላይ ነው የሚል አጭር ምላሽ ብቻ ነው ቢቢሲ ከፔንታጎን አገኘሁት ያለው። ባለስልጣኑ አክለውም ተጨማሪ ዝርዝሮች እንደተገኙ ይፋ እንደሚደረግም ለቢቢሲ ነግረውታል። ቢቢሲ በአሜሪካ ወታደራዊ ዘመቻዎች ወቅትም ሰላማዊ ዜጎች የተገደሉባቸውን 3 ጉዳዮችንም ፈትሿል። በእያንዳንዱ ጥቃት ላይ ፔንታጎን ከ1 ወር ባነሰ ጊዜ ውስጥ ዝርዝር መረጃን እንደሚሰጥ አሳውቆ እንደነበረ ቢቢሲ ዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ